ሰባተኛው ሀገራዊ ጠቅላላ ምርጫ ስኬታማ እንዲሆን የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ሚናውን ለመወጣት ትኩረት ሰጥቶ እየሰራ መሆኑን የፓርቲው ሊቀመንበር ተስፋውን አለምነህ ተናገሩ። ፓርቲው በምርጫው ከመወዳደር ባሻገር ሰላማዊ አማራጮች ቅድሚያ በመስጠት የዲሞክራሲ ስርዓት እንዲጎለብት እየሰራ መሆኑን አስታውቀዋል። ዘመኑ ይርጋ ተጨማሪ አለው። ለሰባተኛው ሀገራዊ ጠቅላላ ምርጫ በአማራ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን አንዱ ነው። የፓርቲው ሊቀመንበር አቶ ተስፋውን አለምነህ ከበፊት ምርጫዎች ልምድ በመውሰድ ፓርቲው ለሰላማዊ አማራጭ ቅድሚያ በመስጠት በምርጫው የነቃ ተሳትፎ በማድረግ ላይ ነው ብለዋል። አዲሃን አሁን ሁለተኛው ነው የሚሳተፈው ምርጫ። ካለፈው ምርጫ ያሉ ጥንካሬዎችን፣ ድክመቶችን በበቂ ሁኔታ ገምግሟል። በዚህኛው ምርጫ በበቂ ሁኔታ ተሳትፎ አረጋግጧል። በዚህ ምርጫ ያስቀመጥነው ግብ አለ። እንደ ድርጅት ዲሞክራሲ ሂደት መሆኑን ስለምናምን በዚህ ሂደት ውስጥ የተወሰነ አሻራ ጥለን እናልፋለን ብለን እናምናለን። ተሳትፏችን እናሳድጋለን። እንዲህ ነው እንዲያ ነው ምርጫው አይደረግም ያሉ በርካታ ምክንያት ሲደረደር አዲሃን ወጥ የሆነ አቋም በመውሰድ የለም ምርጫ ያስፈልጋል፣ በምርጫ እንሳተፋለን፣ ግጭት አውዳሚ ነው፣ አልፈንበታል፣ ተገቢ አይደለም የሚል አቋም ወስደን በምርጫው ተሳትፈን በርካታ እጩ አስመዝግበን በምርጫው እየተሳተፍን ጥሩ የምርጫ ቅስቀሳ እያደረግን አባሎቻችን እያሳተፍን እንገኛለን። ፓርቲው አውዱ ባልተፈጠረበት ዘመን የትጥቅ ትግል ታሪክ የነበረው መሆኑን ያስታወሱት አቶ ተስፋውን አሁን ግን ለሰላማዊ ትግል የተፈጠረውን እድል በመጠቀም ስልጣን በዲሞክራሲያዊ ምርጫ ብቻ የሚገኝበት ባህል እንዲኖር የሚናውን ለመወጣት እየተንቀሳቀሰ ይገኛል ነው ያሉት። የትጥቅ ትግል በየትኛው መስፈርት ቢለካ ህዝብን ከማሳነስ አገርን ከመጉዳት ዲሞክራሲ ሊያመጣ አይችልም። አውዶች ዝግ በነበሩበት ሰዓት ተጠቅመነዋል፣ ግን አውዳሚነቱ የጎላ ነው የሚሆነው፣ አዙሪት ነው የሚሆነው። ስለዚህ ለሰላም ቅድሚያ መስጠት መቻል አለብን። የዲሞክራሲ ጽንሰ ሀሳብ ዜጎች የስልጣን ባለቤት ይሁኑ ነው። የፈለጉትን መንግስት መመስረት የሚችሉት በድምጻቸው ነው፣ ተሳትፏቸው ይኖር ነው። ስለዚህ መሳሪያ አንግተን የምናመጣው ዲሞክራሲ አይኖርም። ስለዚህ እኛ ሂደቱ የትንም ያክል ይርዘም፣ የትንም ያክል መራራ መስዋዕትነት ያስከፍል ዲሞክራሲ እንዲያሸንፍ ለዲሞክራሲ የራሳችን ነጥብ ጥለን ለማለፍ ነው እየሰራን ያለ ነው። በዚህ ሂደት ውስጥ በጣም ደስተኞች ነን። ፓርቲያቸው ምርጫው ሰላማዊ ሆኖ እንዲጠናቀቅ በትኩረት እየሰራ ነው ያሉት አቶ ተስፋውን ዜጎች የምርጫ ካርድ በማውጣትና ይመራኛል ያሉትን ፓርቲ በመምረጥ ለዲሞክራሲ ስርዓት መጎልበት የበኩላቸውን ሚና እንዲወጡ ማስገንዝበዋል። እንደ አዲሃን ምርጫው ሰላማዊ ሆኖ እንዲጠናቀቅ ትልቅ አስተዋጽኦ እናደርጋለን። ይህ አስተዋጽኦአችን በምን ይገለጻል ከተባለ ህግና ስርዓት እናከብራለን። የትኛውም አይነት የፖለቲካ እንቅስቃሴያችን ህጋዊ መስመር የተከተለ ነው። በህጋዊ መስመር ደግሞ የሚጎዳ የፖለቲካ ኃይል የለም። ቅሬታዎች ካሉ፣ ችግሮች ካሉ በተቋማት በኩል ችግሮች እንዲፈቱ ተገቢውን ጥያቄ እናቀርባለን፣ እንወያያለን፣ እንነጋገራለን፣ እንደራደራለን፣ የሰለጠነ ፖለቲካ እናራምዳለን። ይህንን ካራመድ ምርጫው ሰላማዊ ሆኖ እንዲጠናቀቅ ትልቅ አስተዋጽኦ አደረግን ማለት ነው። በሌላ በኩል ዜጎች በምርጫው ተሳትፏቸውን ማሳደግ መቻል አለባቸው የሚል የጸና እምነት አለን። ያለ ዜጎች ተሳትፎ ዲሞክራሲ እውን ሊሆን አይችልም። ስለዚህ ዜጎች ተሳትፏቸውን የሚያዳብሩት የሚተገብሩት የምርጫ ካርድ በመውጣት ነው። የፈለጉትን ይምረጡ፣ ግን እኛ ከመመረጥ ካለመመረጥን ባሻገር ግን ዲሞክራሲን ኤክሰርሳይዝ እንዲያደርጉ ነው ትልቁ ግባችን። በዛ ሂደት ውስጥ አገር ያተርፋል። ስለዚህ ዜጎች የነቃ ተሳትፎ ማድረግ እንዳለባቸው አጥብቀን በዚሁ አጋጣሚ መልእክት ማስተላለፍ እንፈልጋለን። ለሰባተኛው ሀገራዊ ጠቅላላ ምርጫ በአማራ ክልል የሚንቀሳቀሱ ፓርቲዎች የተለያዩ ቅድመ ዝግጅት ስራዎችን እየሰሩ ይገኛሉ።